ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽ ላይ ምር ኦፈር የምታረጊው ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያሪና ሐኪም ጋር መሄድ አለብኝ መሰለኝ። ምን ነው አይኔ ካንተ ውጭ አላያለኝ። ካፕ ላይ ጃኒላ ዱባይ ሄዳለች ከአዶናይ በኋላ ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? እኔ አይደለም የአማራን ክብር ልነካ የኦሮሞን የትግሬን የማንንም ብሄር አልነካም። ምን ብትደራረጉ ነው ግን ይሄን ያህል የተጨካከናችሁት? ልጁ ላይ አሌክስ ላይ ይሄን ያህል ለመጨከን ያስቻላችሁ ነገር ምንድኔ? ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? የናንተ ዋይዲቶም ዛሬ ቀውጢ በሆነ የሪአክሽን ቪዲዮ ተመልሻለሁ። ዛሬ አርብ ነው። ስፔሻል ቪዲዮ ለናንተ ይዤላችሁ መጥቻለሁ። እስከመጨረሻው አብራችሁን ቆዩ። እንደተለመደው ግን ሁላችሁም ይሄንን ቪዲዮ ላይክ አድርጉ፣ ሀሳብ አስተያየት በነጻነት ኮሜንት አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ። ቆይ ኧረ ኪሎ ነው እንጂ ኪሎ 104 መቁጠር አቆመ እኮ ጋሼ። ጋሼ ስፋናቱ አረጉት ኪሎ። አቤት ሰላም ነው? እንዴት ነህ? አለ ክፍት የሥራ ቦታ የሚል አንብቤ ነበር። አዎ ክደኑት። ምን ክደኑት? ፍርዱለት ደግሞ መጣችሁ። ምን ጉር ነው ይሄ? ኧረ ብዙ የምግብ ፖርሽኑ እያነሰ ፍርፍሩን እኮ እንዲያነሳ ደግሞ በምንድን ነው ያጣበቁት? አሞኛል አየው አምሮኛል ምን ሽነ የሚያምሽ እግዚአብሔር ይማርሽ። ዳግም መጣታችሁም እንዴት አንቺ ማማር ወርሽን ማማር አማረኝ እግዚአብሔር ይማርሽ። እጆ ደማማ ነው ታንተ መምጣት የድሮ የለምኝሻለሁ። ምንድነው ስሙን ገምቱ ይላል። ምንድነው? እስቲ የምታውቁ ሰዎች ምንድነው? ከፊትም ከኋላም ተኮሳትረት ይችላል። ሊውማጅራ በመዳሊያ ይወጥ በሬ የቁርጥ አይደለም ይወጥ ነው። ለዛው ነጭ ላም ወይም የነጭ ላም ወተት ከለሩ ነጭ ከሆነ የጥቁር ላም ወተት ቀለሙ ምን አይነት ነው የሚሆነው? ሰማያዊ። እግዚኦ ይዘርዘርልሽ። ይሄ ምን ሙያሽ ይዘርዘርልሽ ነው? አእምሮሽ ይታከምልሽ ማለት ነው ያለው። እቺን አእምሮዋን ነው ማሳከም የለም። የሚገርም እኮ ነው። በጣም እኮ የምታምረው ሐዋሳ። እኔ ምንሽ ከአዲስ አበባ ሐዋሳ ስንት ኪሎ ሜትር ነው? 275 ከሐዋሳ አዲስ አበባስ እንዴ? አዲስ አበባ ሐዋሳ 275 ነው። ከሐዋሳ አዲስ አበባስ አይቆጥርም። ይሄ የመጣሽው ነው ራሱን ነው የምትሄጂው። አይቆጥርም። እንደሱ ነው። አንድ ነው እንዴ? ለማጀብ መተው ነበር ዛሬ። ሃይ ጉማ ሃይ ጉማ ሃይ ጉማ የፈረንሳይ ቁጥል አተላም በርበሬ ሃይ ጉማ መቼዶ ያውቃል ሃይ ጉማ ሙዚቃና ወሬ ሃይ ጉማ ገባ ያለው ሃይ ጉማ ግንባሩ በረሃ ሃይ ጉማ አገሩን አክባሪ ሃይ ጉማ ባንዲራው ጋራ ሃይ ጉማ የበረሃን ነገር ሃይ ጉማ አየነው ምላለው ሃይ ጉማ አይኔ ገደበው ሃይ ጉማ ያመናል በለው። እንዲህ አይነት ሰርግ አድማቂ በጣም በቃ አስፈላጊ ሰው ነው። ሰርግ ላይ እንደዚህ አይነት ሰው አቤት እናቴን ፍታት። ኧረ ምን ነው አንተ ሳኖር የሚመጣው ባባ ነው ምርጡ ብር ይሰጠኛል። እንዴ አንተ ብር አትሰጠኝ። እሱ ያገባታን አንተ ፍታት። ባለ 80 መቅደድ ኧረ እግዚኦ እንዴ ማማ ዝናሽ ተው። አሜን እንደዚህ ተብሎማ ይመጣልናል። እንዴ ማንካይዘ ተውጡ የዛቀ ምጣጥ እሺ አንዴ ደነገጥነው። ሰይጣኑማ እንዴት እንደሚፈራ አስቡት።
እንግዲህ የጽጌ ሮያል ያያችሁት የላሊበላ በተመለከተ የሰራችሁ ቪዲዮ እንግዲህ የጎሳዬ ነው ዘፈኑ። እሱ ዘፈን ላይ ነው እሷ በቲክቶክ ሾርት የሆነ ክሊፕ የሰራችሁ። እጅግ በጣም ከፍተኛ የሆነ ተቃውሞ አምጥቶባታል። እናንተስ በዚህ ጉዳይ ምን ተሰማችሁ? እስኪ ለምን ሰው እንደተቃወመው እንስማ። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አቃል ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጧት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። እኔ አይደለም የአማራን ክብር ልነካ፣ የኦሮሞ የትግሬ የማንንም ብሄር አልነካም። እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ ሰው በአጠቃላይ የሁሉንም የምነካ ሰው አይደለሁም። እኔ ዘረኛ አይደለሁም። ከዚህ በፊት አላክሽም። ያው ስማርትፎን አልነበረሽ ይሆናል፣ በቅርቡ ነው የገዛሽ ይሆናል። ከዚህ በፊት ካላወቅሽ እንጂ የመታወቅ ችግር የለብኝም። ገባሽ? ሶሻል ሚዲያ ላይ የቆየው ሰው ነኝ። የመታወቅ የመፈመስ ምናምን ችግር የለብኝም። በነገርሽ እንዴት እንደሚገባ አውቃለሁ፣ እንዴት እንደሚወጣ አውቃለሁ። ገባሽ? እንግዲህ እኔ በዚህ መልኩ እንግዲህ እሷ ምላሽ ሰጥታለች። ማለት ዲስሪስፔክት ለማድረግ ሳይሆን አላቅም፣ ብቻ ነገሩ ትንሽ ተወሳስቧል። ገንዘብ ከሀበሻ መደበቅ ከፈለጋችሁ መጽሐፉ ክትቱት። ያው መጽሐፉ መቼም ስለማይገልጸው ገንዘባችሁ እዛ ሰላም ነው፣ ምንም አይሆንም የሚባል አባባል ከሰማው ጀምሮ የማላነበው መጽሐፍ የለኝም። አሁን ራሱ እያነበብኩ ነው ገንዘቧን ፍለጋ እና ለማንበብ ፍላጎቴ በጣም ተነሳስቷል። ከዓለም ላይ ታትሟል የተባሉ እንዳለ መጽሐፍ ማንበብ እፈልጋለሁ። ጥሩ ነው ማንበብ ጥሩ ነው። አባባሉን አሁን ነው ራሴ የፈጠርከው ነው። አምናፋ አስተደነቀው ዳራሽ ግቢ ዳራሽ እዚህ ጋር ምልክት አይታየም ነው። ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳሪ ዘርስ እኮ ምን አሻንጉሊት ነው ምን መስራት ነው? ደግረኛም ተጀመረ ዛሬ ነው ሰማሽ? ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ እኔና መኪናው አለቀ። አውጪ ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው? አንተ አንዴ ያስቆምካት። ህግ ነው የኔ እናት። ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይቻል አታውቂም ነው? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም ጽፍልሻለሁ 100,000 ብር። ነው ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ ታቴ 295,000 ብር አስገቢ። በቃ ረፊት ነው። ረፊ ጫምላቅ ነይ እያያ አይዘኝም ብለሽ ለምን ትይዛለህ? ሄሎ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች አይደል? ያዛ ታስቆመ ቅጣት። አዎ ኧረ ላሽ ለግረኛ ሞንደል ምንድነው? ዳራስ ና
ወጣ በል ወደዚህ። አይሰማኝም እንዴ? ምንድነው አልተጎተትክም? በጣም እንዴ ቀስ ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲያውም ቀስ ብሎ መከራ ሄዶ ሞከር በሚል ይቀጣል። 100 ስንት እናድርገው? 103,000 ብር ከታ ደግሞ ያማክራል። ህሊናይ የኔ ቆንጆ ቪዲዮ ስንት ላይ ከገባ ትሰጭኛለሽ? ምን እንደምትሰጥ የት አባ ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ። ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው። የኑሮ ሁኔታ እላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን እየሰራ ነው ነገር ይጣፍጣል። ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ አቆም ነው እንዳትይ እተዋለሁ መጨመር ነበር እያልሽ ስለዚህ የማንተው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ ያረከሱ ነገሮችን እበላለሁ። በቃ እንደዛ ነው። እቺ ሴቶችን ሰብስባ ለሴቶች ኮርስ መስጠት አለባት አይደል? ምን ይመስላችኋል? እንደዛ ብታደርግ ጥሩ ነው። እንዴት 5 ሊትር ዘይት ለ8 ወር መጠቀም ይቻላል? እኔም ጥያቄ ወጡ ይጣፍጣል አይጣፍጥም የሚለው ነው። ግን ይጣፍጣል ካለች ኮርስ ብትሰጥ ጥሩ ነው። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እሺ እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባልደቷ ነኝ። አዎ እንግዲህ ድሮ ጸጉሯ ወርዶ ምናምን ነበር የሚባለው። አሁን ደግሞ ወርዶ እንዴት አንድ አይነት ሊሆን ይችላል? ይኸውላችሁ ማለት ሳይዙ እንዴት ነው አይደለ? አጣ በነገራችን ላይ እንኳን ደሳለሽ ለማለት እንወዳለን። ግን እንዴት አይነት ስብስብ እንደሆነ ደስ የሚል ሳይዝ እንደዚህ እኩል ሲሆን ደስ ይላል። በቃ መልካም ልደት ብለናል እኛ። እሺ ምን ብትደራረጉ ነው ግን ይሄን ያህል የተጨካከናችሁት? ልጁ ላይ አሌክስ ላይ ይሄን ያህል ለመጨከን ያስቻላችሁ ነገር ምንድነው? ረጅም ጊዜ ዋሻው እንደን ከጀመራችሁ ጀምሮ አብሯችሁ የነበረ ልጅ ነው። በስራ ለመግባባት ይኖራል። ግን እንደዚህ ታሞ የሰው እርዳታ በሚፈልግበት አልጋ ላይ ተኝቶ በእግዚአብሔር እጅ ባለ ሰዓት እንዴት ነው ችላ ልትሉት የቻላችሁት? ሰው እኮ የሆነ ጸብ ምናምን ሊኖር ይችላል፣ በሆነ አጋጣሚ በስራ ለመስማማት ሊኖር ይችላልና የሆነ አለመግባባቶች ሊፈጠሩ ይችላሉ። ግን ሰው በእግዚአብሔር እጅ ያለ ግን የዚህን ያህል አይጨከንም። የሚገርማችሁ እኔ ራሴ ይሄን ነገር እያሰብኩኝ ነበር። እነኚህ ዋሻው እንደ ፕሮግራም ላይ ያሉት አሌክስን ፍሬንዳቸው ነበርና ፍልፍሉ ታሞ አንድ ላይ ነበሩ። አካሊስ ጋር በሆነ ሚስ ብቻ ተጣልቶ ነበርና እንዴት አሌክስ ጋር አይሄዱም? የፈለገ ጥል ቢሆን ሄደው እሱ ሊጠይቁት ይገባል የሚል ሐሳብ ተውት ነበርኝ ሰሞኑን። እንደዚህ ልጅ እኔም እያሰብኩኝ ነበር። ግን እነሱም አላሳፈሩንም፣ ሄደው ጠይቀውታል። ከዘራይ ነው ታወርፈኝ። እንዲህ ነው ደስ የሚለው። የሚገርም ደስታ ውስጥ ነኝ ያለሁት። የጠፋ ፍቅራችንን አግኝቼዋለሁ። ቀልድ አለኝ። ምን አለኝ? ቀልድ አለኝ። ይኸው መድረኩ አይን አለም ይጥፋሽ መድኃኒዓለም። አንዴ ቀልድ አለኝ ብሎ በ12 ቁጥር ሚስማር አይን አለም ላይ ኧረ ተው። አይን አለም ይጥፋሽ መድኃኒዓለም። እኔ እኮ የስራ ባልደረባ ይመስለኝ ነበር።
ምን ይፈጠርና ለምንድነው አባታችን መሬት አካፍሎ ሰጠን? ለምንድነው ወደኔ ድርሻ እየገባ የምታርሰው? መሬት የፈጣሪ እንጂ አንተ አባት ነው ምን ይመልሰ ድርሻን ወስደህ አርፈህ እንለካካ እንዴ? በጣም ደስ ይለኛል አንተን ነው ክብራን ተሳፋሪዎቻችን አማን ናችሁ እንዴ? አንተ ፓይለት ወር እንዴ? አውሮፕላን ለማን ነው ተኮ? ኖ ኢትስ ኦኬ ረዳት ፓይለት አለ። አሁን ለእናንተ አንድ ጥሩና አንድ መጥፎ ዜና አለ። ምንድነው ጥሩ ዜና? ጥሩ ዜና ነገ ልጄ ከዩኒቨርሲቲ በማዕረግ ትመረቃለች። ወይ እንኳን ደስ አለህ። ቴንኪ በጣም ቴንኪ። ታዲያ ምንድነው መጥፎ ዜናው? ያው መጥፎ ዜና ደግሞ አውሮፕላኑ ነዳጅ ጨርሷል። ምን ማለት ነው? ያ ማለት ነዳጅ ሳይሞላው እንዴ ተነሳው? አይሱማ ከኢትዮጵያ ኬንያ የሚያደርሰን በቂ ነዳጅ ጭኜ ነበር፣ ግን በምርቃና ወደ አሜሪካ ነዳሁት። በምርቃና ወይኔ ያለቀልህ ለሞት ወንዝ ነው ያለው። ወንዝ እኮ አይደለም እና ፓሲፊክ ውቅያኖስ ነው። አይ አሁን ህንድ ውቅያኖስ አልሆነ። እዛ እኮ አደገኛ ሻርኮች አሉ። እዚህም አሉ 171 ነው ምናምን ጥርስ ያላቸው ትዊሊክስ የተባሉ የሻርክ ዝርያዎች እዚህም አሉ። ከሜክሲኮ ነው የመጡት ይባላል። ምን ሻርኮቹ? ኦኬ ተረጋጉላችሁ። አዲስ መረጃ ደርሶኛል። በአዲሱ መረጃ መሰረት አንድ ጥሩና አንድ መጥፎ ዜና አለ። መጥፎ ዜና የምንከሰከሰው መሀል ፓሲፊክ ኦሽን ላይ ነው። መጥፎ ዜና ያ። እሺ ጥሩ ዜና ግን ሁላችሁም በነፃ ዋና ማግኘት ትችላላችሁ። ቀጥይ። ስም እንዳጠቅሽ አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። እሺ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል፣ መሰረተ ድንጋይ እየጣለ ነው የሚወጣው። ያው ደግሞ ይስቃሉ እኮ አፍሩ። እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ ውሃም የለም። አሁን መካሻ ብንመለከት ስም አትጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው። ሽንት ቤት አጠቃቀሙን ብናወራ ምን ተገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ሲገባ ዳርዳሩን ነው የሚለው። ለምን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለው። በእናትሽ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። እናቴ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካለ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ አይ ራሱ ሰከረ መክሮ ዛሬ ጉዶኩ ወይ ጫማዬ እንደዚህ ነሽ ጫማዬ አለሉ ጎመኔ አስከባውሽ እንዴ? በጣም በቃ ይቅር ብያለሁ። ለዚህ እኮ ነው ቢወድሽ ግን ትቀጣለህ። ችግር የለም ይቀጣል። ጎሽ የኔ ቢቢ እሺ ቅጣቱ ምንድን ነው? እዚህ ጋር ሳል አሳይ ያው ይታ አርገላለሁ ፍቅር ወይ ጣፋጭ አንቺም ሳም እሺ ደንቆሮ ይሄን ሮማንስ አውርታችሁ መጨረሻ ደንቆሮ ወይ ዘንድሮ ብያለሁ እኔ። ሜክሲኮ ወንዶቹ አዞ እያገቡ ነው። በዛሬው ዕለት እንግዲህ የምትመለከቱት ሰው እቺ የምታዩትን ግልገል አዞ እንግዲህ ድል ባለ ሰርግ እንደምታዩት አግብቷታል። በዚህም ብዙዎችን አነጋግሯል። እዛው እንሽላሊት ምናምን ሽኮኮ ምናምንም ቢጀምሩ ጥሩ ነበር። የባለፈው ልጅ አድምጪ አልመጨምጭም ትክክለኛ ጓደኛ ይላል። የውጤት እንዴት ሆነ? እኔም ወድቄያለሁ። ታዲያ እንደዛ አትልም እንዴ? በእናትህ እኔማ እኮ የብቻዬ ወደቅኩ መስሎኝ። እቺ እኮ መነች እኮ ራስ ወድቀ እያዘን ጓደኛ እንደወደቀ ስታቅ ደስተኛ ነው የምትለው። ባላንስ ያደርጋል። ለአለቃይ ውስጥ የሚመልሰው መልስ ለሶስተኛ ጊዜሽ ነው። ከዚህ በኋላ ስራ እንዳትገቢ። ገደል ግቢ። ታካብጃለሽ እንዴ? ይቀራል። ቤት ገብቼ የማዘርን ቡና እየጠጣሁ ወሬን ባዳምቃሻል። ማሂ የገቡትን ስልኮች መዝግበሻቸዋል እንዴ? ምን አገባኝ? ካሉት ሰራተኞች መሀል እኔ ብቻ ነኝ እንዴ የምታይሽ? ሌሎቹ ማዛቸው። ማሂ እሑድ ትገቢያለሽ፣ ከስተመሮች ይመጣሉ። ታዲያ አንቺ ከስተመሮች ከመጡ አንቺ አታስተናግጃቸውም እንዴ? ይመለከተኛል። ደግሞ በዕለተ ሰንበት እኔ ስራ ልግባ? ሪያሊቲ ነው አይደል? ብዙ ሰው እንግዲህ ተቀጥሮ ሲሰራ አለቃ የሆነ ነገር ሲለው በውስጡ ይላል። በውስጡ ነው ቢወጣ እንደዚህ ነው የሚለው። ጃን ይላል ዱባይ ሄዳለች ከአዶናይ በኋላ ኤቢ ማርሻል የሚባለው ልጅ ጋር ነው ያለችው። እሱ ላምበርጊኒ ገዝቶ ነውና ከጀረስ ጋር ነች። አሁን የፈጠነ ወደ ዱባይ
መንዝሊ ቢሰራ ምን ሰው አይደለም አትሊስት ቢሊየነር ሚሊየነር የሆነ ሰው በዚህ ፌስ ወይ ደግሞ ቢሊየነር የሆነ እንዴ አንዴ ቀጥራት አይደል እንዴ ምሳ ቀርቦ ቆይ አይደል ለራብ ላይ ገባ አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን ወደል ጌጃ ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው ያ በስመ አብ ወልድ ወመንፈስ ቅዱስ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው ያ ጭንቅላት ሪባን ስንሰራላት ጭንቅላቷ ላይ ምን ሆነች? ሸሆነች ሸነኝ ልጆች ወቁኝ ሸነሽ እኛማ ወቅንሽ። እውነት ነው ትክክለኛ ሻም ሶሪ ለመሰላችሁ ራሷን እንደ ዕቃ ነው ልጅ አየችው። ምንድነው እኔ ሚስቶኜ ስለሄድኩኝ በቃ እኔ ፕራይዝ ነኝ ወር ደግሞ ምንድነው ፕራይዝ አይባልም ፕራይዝ እንደውም የሆነ ነገር አድርጎ ሰው በቃ ዕቃ ነኝ ነው ምንድነው ባሌ ገዝቶ ነው የሚወስደኝ ነው ብር ይገዛኛል ነው በቃ በሌላ አባባል ሌላ ምንም ነገር የለው። ሚሊየነር የሆነ ሰው አትሊስት ሚሊየነር ወይ ደግሞ ቢሊየነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲያርግች ይሻላል ብሎ ማውራቱ ስለማይቀር I'm going to handle myself he's going to handle himself ግን አንዳንዴ to show some affection ስፔንድ የሚያደርገው ነገር ቢኖር ጥሩ ነው ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm going to spend on myself ግን I'm not going to spend on you እሱማ አሁን እንተጋገዝ ምናምን የሚባለው ነገር እኮ የለም። አሁን እቺ ከመጀመሪያው የምትለየው ምንድነው? የመጀመሪያው ኦልሬዲ ሺዝ ጎልድ ዲገር አይነት ሴት ነች። ምንድነው በቃ እኔ ዕቃ ነኝ ገባለሁ፣ እሱ ገንዘብ ሊኖር ይገባ ነው። እቺኛዋ ደግሞ ምንድነው ራሴም ሰራለሁ ምናምን ግን ለሱ ምንም ነገር አላደርስም ነው ራሴን እችላለሁ አይነት ነገር ነው። ልክ ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች እንዴ? never ነበር በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ነው እንጂ መጠኑ ትችላለሽ። አይ ቲንክ በወራ ከ300,000 በላይ ሜክ የሚያደርግ ቢሆን is good for him እኔ ወር ምናምን አይደለም እሺ ግን አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር ዶላር ቢሆንም አይደብረኝም። እናንተ አንቺ ራሴ እንደ ፕራይዝ ነው ማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ ያ ስለኔ ቴብል ላይ ምንም ነገር ስለዚህ አሁን አንቺ የሆነ ሰው ማታቂውም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴ እንጂ ይገባለው ነው ምንም አንቺ ኦፈር የምታረጊው ነገር የለም ማለት ነው። የዘመናችን ሴቶች መገለጮች እነዚህ ናቸው። እነዚህ አራቱ ማለት ነው። አራቱ እችኛዋ ሴት ማለት ነው ሹገር ዳዲ ወር ደግሞ ጎልዲገር አይነቷ ናት። እችኛዋ ደግሞ ሞልቃቋ የሀብታም ልጅ በጣም ሞልቃቋ ድመት ራሴን ይችላል ታለብሰው ምናምን ሴት ናት። እቺ ጀለስ ደግሞ የድሃ ልጅ ሆና በቃ አሪፍ ባህሪ ምናምን ያላት። እችኛዋ ጀለስ ደግሞ ጎልዲገር ሆና እና ደግሞ የምታስመስላለች አይደል እንዳልሆነች የምታስመስል። እቺ ጀለስ እንደሆነች ታስታውቃለች ወርም ትናገራለች። እቺ ጀለስ ደግሞ ናት ግን አታስታውቅም። የቤት ልጅ ግን ጎልዲገር። እቺ የቤት ልጅ፣ እቺ ቀበጥ፣ እቺ ደግሞ ጎልዲገር። አራቱ የዘመን ሴቶችን ይወክላሉ። እኔ አሪፍ ትሬዲንግ ባረክስ አይቺ ማለት ነው ትችላለህ። ቤት ሞልወል ምናምን እሱ ይሰራ ልብስ ማጠብ እሱ ይሰራ እሱ የኋላ ቀር አስተሳሰብ ነው። የኋላ ቀር አስተሳሰብ አይደለም። ወንድ ልጅና ሴት ልጅ ማለት ነው የራሳቸው የስራ ዘርፍ አላቸው። ጎማሽ ቢፈነዳ ወንድ ልጅ ነው ተጠያቂ የሚሆነው። ያንቺን ጎማ መጥቶ የሚሰራው እሱ ነው። እኔ ብሰራውስ አሁን እኮ አሁን የውጭ ሀገር የፌሚኒስት አይዲያ ምናምን አይደለም። ይሄ አንቺ ፐርሰፕሽን። እኔ ደግሞ እንደዚህ አይነት ነገር አልቀበልም። ይሄ ራሴ እንደዛ ከሆነ ማብሰልም እኮ የሴት ስራ ነው። እንዴት ታይስላለ? እኔ ደግሞ ደስ ይለኛል፣ ምክንያቱም ጂም ምናምን ስለምሰራ ለራሴ ኩክ ማድረግ ደስ ይለኛል። እንደዛም ከሆነ ማጽዳቱ አለ ወጥ ሲረጫጭ ምናምን ትተውንም ትወጣ እሱ የራሴ እሱ ማጽዳቱ ካለበት ማጽዳትና ቤት ኑሮ ይላል። የሆነ ነገር ሪሌሽን ላይ ሲገባ የሴት ስራ ለብቻ አለ፣ የወንድ ስራ ለብቻ አለ። እኔ እንደዛ አልከፋፍልም እኮ። እሱ አንቺ ችግር ነው። አንቺ ቤት ውስጥ የሆነ ሰው ቢመጣ
አንቺ ወተሽ አትጣይልኝ። በቃ ግልጽ ነገር እኮ ነው። ወንድ ልጅ ሲፈጠር እኮ ፕሮቫይደር ነው። ይሄ ምንም ፕሮቫይደር እና ፕሮቴክሽን ነው ለሴት ልጅ ማለት ነው የሚሰጠው ወንድ ልጅ። ሴት ልጅ ደግሞ ምንድነው ግን ከዛ ውጭ አሁን ስራ የሴት የወንድ ምናምን የሚባል ነገር የለም። ኖርማል ነው። መስራት ካለብህ ታጸዳለህ፣ መስራት ካለብህ ትሰራለህ ምናምን። የስራ ባህሪ የማይመች ከሆነ እሱ ያን ነገር ብታደርገው ኖርማል ነው። ኦኬ ችግር የለውም። ይሄ እንዳለ ነገር የሚወሰን ነገር ነው። እንትን የሚባል ነገር የለም። ግን የሴቶቹ እዚህ ጋር ያሉ ሴቶች አይዲያቸው ግን ኮራፕትድ ሆነዋል። ማለት ምንድነው የሚያስቡት? አሁን እቺኛውም እንደምትለው ወንዱ ግዴታ ማጽዳት አለበት፣ እንዲህ ማድረግ አለበት፣ እንዲህ ማድረግ አለበት። አሁን ይሄ ግዴታ የሚባል ነገር የለም። ሴቷም እንዲህ መሆን አለባት ምናምን የሚባል ነገር የለም። አሁን ላይ እኮ ስንኖር ቱቤኖስ ወንዱም ሴቱም ወጥቶ ስራ ሰርቶ ምናምን ውጭ በት ብሎ ነው የሚመጣው። ቤት ውስጥ ስራ የሚያግዝ ሰው ተቀጥሮ ምናምን ነው የሚሰራው። ገባችሁ? ግን አሁን እዚህ ጋር ምንድነው የሆነ ማቹሪቲ በጣም ይጎላቸዋል። ልጆች ስለሆኑ ሊሆን ይችላል አላቅም። ግን እነዚህ ሰዎች የሚያዩ በጣም ብዙ ወጣቶች አሉና አላቅም ጊዜው ብቻ። ግን ያለንበትን ሲቹዌሽን በደንብ እዚህ ጋር ማየት እንችላለን። እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳት በሽታ ይዞሻል። አይደለም ሰው መርሳት በርጠሚዮስ አሁን ችግር ውስጥ ልገባ ነው እንዳለ ያበሻ ሴቶች ይህም ብላ እንዳይሉ ሳሚ ያገባ አይደል? አዎ ማን ነገረ? አሁን ላይ ማስታወስ አቅም እኔ ነገርኩ? አዎ ትናንት አብረን ተቀምጠን ትናንት ተገናኝተን ነበር። አዎ እንዳገባ ነገርከኝ። ማን ያገባው? ሳሚ ነው። ሳሚ ያገባ? የምር እኔ ራሴ አሁን ወደዚህ እየሄድኩኝ ነው። በጣም መርሳት ጀምረናል። በጣም ነው የምንረሳው። የምር እኔ ራሴ በጣም እረሳለሁና ማስታወስ የከበደን ነው። ምንድነው ኦሜጋ ምናምን አሳ ምናምን ያስፈልገናል። ሰላም ነው እንዳደነግጪ፣ ሰላማዊ ሰው ነኝ። ያው ዘመኔን ሙሉ ገንዘብ ሳሳድድ እጮኛ ሳሊዝ ቀረውና አሁን ላይ ደግሞ አይኔ ውስጥ አንቺ ገባሽ። እንደድል ሆኖ ምን አይኔ ላይ አንቺ ገባሽ። ስለዚህ ጀስት ፍቅረኛ እንድትሆኝ ይፈልጋለሁ እያልኩሽ ነው። እንደዚህ ያለ እንደዚህ ያለ እንዴ እናንተ በቃ ሁሌ ጭቅጭቅ አይሰላቻችሁም እንዴ? ካርድ ማባከን ምናምን ነው። ገባሽ አይደለ? እኔ ከፈለግሽ የምትፈልጊውን ቴሌኮም እገዛልሻለሁ። መደዋወል አይጠበቅብንም ልልሽ ነው። ቴሌኮሙኒኬሽን የህይወት የቤት ስራዬን ሰርቻለሁ። የቀረውን ደግሞ አብረን ከአንቺ ጋር እንስራው ነው ሀሳቡ። እዚህ ጋር ነበርሽ። ጻፊ እንዲህ አይነት ሰው ይጠቅምሻል። ጻፊ ምንም አይነት ታክሲ ጥበቃ ካሁን በኋላ አትቆሚም። ቃል ገባልሻለሁ። እሺ አመሰግናለሁ። በቃ አብስላል። አንተ ተሳክቶልሃል። ያኔ ሐኪም ጋር መሄድ አለብኝ መሰለኝ። ምን ነው አይኔ ካንተ ውጭ አላ ያለኝ። ፒካፕ ላይን። አንቺ ጤነኛ አይደለሽም እንዴ? ደህና ነህ? አዎ። ምን ነው? ምንም ግራ ጎኔን እያመመኝ። ያምሻል እንዴ? ደሞዝ ነህ እንዴ? አይደለሁም። በጉጉት ነው የምጠብቅህ። ቀለጠ። በቃ ልጁ ቀለጠ። ሲኖ ነህ እንዴ? ኧረ አይደለሁም። ሲኖ ነህ? ሳይህ ደነግጣል። አልቅም። ኧረ በእናትሽ አንቺ ልጅ ሂጂልኝ። ቆንጆ የአርሰናል ዋንጫ ነህ እንዴ? ለምን 21 ዓመት ሙሉ ጠበቅ። አሪፍ ነች። ሴቶቹን ትተን ስራችንን ውጥር ኦፍኮርስ ቅድም እንዳየነው ጡት ይብላኝ ላላዩት መቼም አተውም ሴቶች ምሳሌያችሁ ራሱ የሴቶች ሊያልቅ መሆኑን ማመን አልችልም። እንዴ ምን ማለት ነው? ከሁለት ወር በኋላ እኮ 2019 ሊገባ ነው ማለት እኮ ነው አዲስ ዓመት። እኔ እስካሁን ሜንታሊ ህዳር ላይ ነኝ። መስከረም፣ ጥቅምት፣ ህዳር ውስጥ እቅዶቼን አዘጋጀው፣ አስተካከልኩ። ልክ ኤክሲኪዩት ማድረግ ልጀምር ስል ሰኔ ገባ። እውነት ነው። አሁን ደግሞ ሊያልቅ ነው። ካሌንዳር ሰኔ ሐምሌ ማለት ይችላል። እኔ ግን ህዳር ታህሳስ። እውነት ነው። የዘንድሮ እውነት መስከረም፣ ጥቅምት፣ ሰኔ ደረሰ። ከአንዳንድ እቅዳችሁ እንዴት ሆነ? የ2018 እቅዳችሁ እንዴት ነበር? ስንት ፐርሰንት ተሳክቷል? እስኪ በፐርሰንት ጻፉት ሁላችሁም ኮሜንት ላይ። ስልክ የተበላሽ ስልክ ትሰራለህ? አቶ ያማል እንደ ፋርማሲ አይደለም እንደዚህ። እሺ በቃ አይ የራሱ አሮባት የሰው ታመስላለች። ቤተሰቦቼ የዛሬ ቪዲዮን ይመስላል። በቀጣይ እስክንገናኝ ቻው።